በመስፍናዊ ስርዓት ቀንበር ስር ሰብአዊና ዲሞክራሲያዊ መብቱ ተነፍቆ በደህንነት እንዲኖር የተፈረደበት ህዝብ ቀጥሎ የመጣውን ወታደራዊ ስርዓት ከጅምሩ በተስፋ የሚመለከትበት አንዳች ምክንያት አልነበረውም። ምክንያቱ ስርዓቱ ከፖለቲካዊ መፍትሄ ይልቅ ወታደራዊና ኃይልን እንዳማራጭ ይጠቀም ስለነበር ነው። በኢትዮጵያ ህዝቦች ይደርስ የነበረውን ግፍና አስተዳደራዊ በደል ለማስቆም ቀድመው ወኔና እልህ አንግበው የተነሱት ቆራጥ የህዝባዊ ወያነ ሓርነት ትግራይ ታጋዮች ለማይቀር ድል የትግል እንቅስቃሴያቸውን አጣጣፉት። ታዲያ ትግሉ የግለሰቦች ሳይሆን ህዝባዊነት የተላበሰና ሀገር እንደ ሀገር ለማቅናት የተደረገ ዓለም ከማትረሳቸው የታሪክ ምዕራፋት አንዱ ነው። በህዝባዊ ወያነ ሓርነት ትግራይ መሪነት የተካሄደው ትግል የጭቁን ህዝቦች መሰረት ያደረገ በመሆኑ በርካቶች ከጎኑ ሊያሰልፍ ችሏል። ታጋዮች በየደረሱበት አካባቢ የትግሉ ዓላማ በህዝብ ዘንድ እንዲሰርጽ ከፍተኛ ሚና ተጫውተዋል። 71 አካባቢ ነው የመጣብን። ከዛ መጡብን ተገናኝተን 74 የወጣት ኃላፊነት ነበረኝ ጸሐፊ ሆኜ እዚህ ዛውዲ ደግሞ 75 ሽጎያኔ ሆኜ በሽጎያኔ ሳገለግል ቆይቻለሁ። ቦሪያውም ደስተት ነበርና ሲመጡ ደግሞ በደንብ ተደስተን አብረን ተገናኝተን ደስተኞች ሆነን አብረን ስናገለግል እነሱ ጋር እጅና ጓንት ሆነን የነበርነው። ወሐተ ትራንደ ወረንተሪን ጎተና ወይነን መጀመሪያ የኢሃፓ አባላት ሲመጡ በጣም ፈርተን ነበር። ወንድና ሴት አጥቀው ሲመጡ በጣም ፈርተን ነበር። ከነሱ በኋላ ህወሓቶች መጡ። የህወሓት አባላት አይዛችሁ እኛ ህዝባዊ ነን ሲሉን በጣም ደስ ብሎን እኛም ከነሱ ጋር ተቀራረብን። ይሄን ከዝብ ዝቁርናን አይዙክተርና ነው ከርች የሃባ ነበረሽ ሌት ያስተማረሽ እና የሃባ ጀግና ያያለሽ ሌት ያስተማረሽ በቃ ህወሓት ምትባል ታህት ምትባል ክፉ ሰውናት ምናምን ይያለ ያስተማረን ነበር። እዛ ህወሓት ስትመጣ እሱ ለቀቀ። ማታ በጨለማ ነው ሁሉ ጊዜም ትምርቱን በጨለማ ነው ያስተምረንም በጨለማ ነው ነበር። እዛ ኩታሮች ነን የሃባ ጀግና ወሉ ይያሉ ፍርፍር ያስደረጉን ይያሉ። ህወሓት መጣሽ። ህወሓት ስትመጣ ግን ያው እኔ ትንሽ ነው ፍየል እየጠበቅኩ ነው የነበርኩኝ። ፍየል ይዋልኩ ነው ማታም ትምርት ማስተምረኝ ነበር የሃባ። ከዚያ ህወሓት ስትመጣ እንደዚህ ታርዳቸዋለሽ ምናምን ይያለ ያስተማረን ነበር የሃባ። እዚያ ግን ህወሓት እንኳን ሊያርደና ትዝለኛል። እኔ ቆርበት ነው ምለብስ ነበር የፍየል ቆርበት። ይሄም ቆርበት ነው ሱሬ፣ ይሄም ቆርበት ነው እኔ ማስታወስ። እዛ ያ ህወሓት ስትመጣ ወንዝ ፍየል ስናወርድ ቆርበታችን አውጥተን ለምድ ነው የሚባል በአገራችን ለምድ ስለሚባል ያን አውጥተን እየታጠብን እያለን ታጋዮች መጡ። ሴትና ወንዶች ነው ሊታጠቡ። ለእነሱ ስናይ ሩጫ ገጥመን ብንተው አራዛችሁ እነሱም ያዙና ከበው ያዙና እንደዚህ ልብስ ይዘዋል ካለኛ ያለውስ እንደ መንተል ይወረር ነው እኮ ነው። እነሱን ስናይ ሊያርዱ ነው ሲባል እየሰማን ማለት ነው። የሃባ ስላስተማረሽና ኋላ ግን ሰዎች በቃ እንዴት ያሉ ሰዎች ሆኑን ከበውና ያዙንና በሉ ይሄንን ለምድ በላይ አርጉት በታች ግን ልብስ ሸሚዝ ምናምን ኩሽፍ ምናምን ሁሉን አለበሱና በቃ ከዚያ ተው እነሱ ሐለቱ ላይ ይሄን እንጀራውን መብላት ተወነሰ። እዛም በኋላማ በቃ ዓለም ሆነ። እዛ በስቂያ ሲነሱን የምተነስቸ ተነሱ ጋር አብሬ ፍየሌን ትቸ ትዳር ተድሬ ነበረ። ትዳሬን ትቸ ተህወሓት ጋር ተሻገርኩኝ። መጓጓዣ ሆኜ ማለት ነው። እዛ መጓጓዣ ሆኜ 3 ዓመት አገለገልኩ። ህወሓት በጣም እናታችን ናት። በጣም ክብር ናት ለሀገሩም። እሱም አሁንም ሄዳችሁ ብትጠይቅ ትችላላችሁ። ሀገሩ ተህወሓት ነው። አሁንም ነገም ተህወሓት ከዚህ ምን መተን ሚነካን ያለ እዛም ተሻግረን አሁን ሚነካን ተከዜ ራሱ የማንም ብሔረሰብ ነው ያለ የሶስቱ ብሔረሰብ ነው ያለ የሶስት ክልል ማለት ነው። የሶስት ክልል የሁለት ክልል የአገውና የአማራ የትግሬ አሁን ወርዳችሁ ዛሬ ብታዩት በጣም አንድ ነው። በቃ እንደዚህ ብሎ ገበያውን እየዋለ ነው። አሳውን እየሸጠ ነው። አንድ ነው እየገፈፈ የሚያድር በሌት በጨለማ ودرجي أبى بيهين هي جحلون ومد حلتم متى أمجت هنا أرحرا عسل مجتانه የህወሓት ታጋዮች ለኛ ሲናገሩን ህዝባዊ ወያነና ነውህን መሪርንዩ ዓውትና ናይግድንዩ ይሉን ነበር። እኛም መፈክሩና መስመሩ አምነን ነው የተሰለፍነው። ታግለናል፣ ድል ተቀናጅተናል። አኪኒ ማድረጉ ኩን ንኑም
ናበናኒም ሂናይ ሲኑሚኒ ካርሁኪን በሁሉም ስብሰባዎች ኃላፊነቱ የህዝብ ነው ኃላፊነቱ ህዝቡ እስከሰጠን ድረስ በጽናት እንታገላለን ይሉ ነበር ታጋዮቹ ቶህ ይሰባ በሃቅቦ ይታህዳንተ እኛ እንሰዋለን ህዝብ ግን ያልፍለታል በማለት ለህይወታቸው ሳይሳሱ በድፍረትና ቆራጥነት በረሃ የወጡት የህወሓት ታጋዮች የተመለከቱ ኃይሎች ትግሉን በመደገፍ ለአንድ ዓላማ በጋራ ታግለዋል። የዚሁ ምክንያታቸው ደግሞ ህወሓት ሲከተለው የነበረው ግልጽ አቋምና ዓላማ ነበር። በቃ ደርግ ረግጦ አምቆ ይዞን ስለነበረ ለኛ ህወሓት መጣ ግን ለአማራው ህዝብ ርጅን ማብራት አይነና ለምን ልጁን ቀምቶ ወደ ውትድርና ስለሚወስድ ንብረቱን ቀምቶ በሬውና ላሙ ስለሚያርድ ህወሓት ግን ዳር በዳር ስትመጣ የህዝብ መብራት ናት ስንል ነው የነበርነ ከዛም ተነስቼ ነው እኔም የታገልኩት ከዛ ተነስቼ ነው ለምን እኛን ተገድነን ወደ ውትድርና ስንሄድ ክፍቶቻችንና ብሮቻችን ያረደና የነበር የነዳና የነበር ስለሆነ የከለበሬ የተሄደ የደርግ ወታደር ወሰደው ነው እዛ ግን ባሻገር አዋን ሰላም ከመጣቢ እኔ ለራሴም እኔም ይሁን እኔ መሰሎች ታግለናል ደርግ ነበረ ደርግ ደግሞ ብዙ ችግር ብዙ አደጋ ሲያደርስ ነበር መብታችንም እየተነፈገ ነበር መብትም አልነበረንም በዛን ወቅት ማለት ነው የህብረተሰብ የህዝብ መብት አልነበረም በከህወሓት ወዲህ ከታጋዮቹ ከህወሓት ወዲህ ግን መብታችን ተከብሮ በርግጥ ደርግ ህዝብን እየጨፈጨፈ ህዝብን እየደበደበ በስንት ችግር እርጉዞች ሴቶቹንም በሳንጃ እየቀደደ ሆዳቸውን እየቀደደ ስለነበር ይህንን ችግርን ያያየን ደግሞ እኛ ህሱ ተረድተን እሱን ለመደምሰስ እጅና ጓንት ሆነን አብረን ደስተኞች ሆነን የነበርነው ታጋዮች ጋር ህወሓት ጋር ማለት ነው ይነው ይርተትራንደ ህወሓት ተትራንደ አይዙክተርና ይነክ ተቆርጋን ከተቅምጥቁዋን አይዙክተርና ታጋዮቹ አይዛችሁ እኛ የጭቁኖች ነን ልጆቻችሁ ነን ሲሉን በጣም ነው ደስ ያለን ሴቶች ብረት ታጥቀው ሲመጡ በጣም ተደነቅን ያኔ የደርግ ስርዓት በላያችን ብዙ ግፍና በደል ያደርስብን ስለነበር ከህወሓት ጋር ታግለናል መጀመሪያ ልጅየናት ትግሉን የተቀላቀለችው እኛም ከዛ በኋላ ተቀላቀልን እግሬ ይነግስ ይነቆረ ኬርምራ እንደግረ በቃ ይነው እንድክ ህወሓት ህዝብ ድም ህወሓት ታቅሩ በቃ ሲልፍሸነው ኬርሞ وعلامة دبه وكا شعب الدرد وعدي من هني ወደ በረሃ መሄድ ወይም መታገል ብቻ አልነበረም የህብረተሰቡ ሚና ቤት ውስጥ የቀሩ በእድሜ የገፉ ሰዎችም ትልቅ ተሳትፎ ነበራቸው ህወሓት ማንቱ ህዝብ ዝወኝ የህወሓት የጀርባ አጥንት የነበረው ህዝብ ነው ህወሓት ህዝብን ታስቀድም ነበር ህዝብም ህወሓት ይደግፍ ነበር ሁለቱም ተደጋግፈው ነው ትግሉን ያካሄዱት ሆይዋ ህወሓትም ህዝብ ይዚር ህዝብም ህወሓት ይው በቃ ለብጠና ይፈርወል ከሱቅ ማይ ብዝማ ህወሓት ነው ለምን ለሰላም ስትል ስለምትታገል ጠማኝ ራባኝ በረደኝ ሳትል በዚህ የደርግ ሰራዊትና መንጋጋ ሳስቸግረው ስለነበረ ለአማራው ህዝብ ማለት ነው ህወሓት የመጣች መብራት አይናት ስትቀርብ ግን ምግብ ንስጣችሁ ስትል የአማራው ህዝብ ምግብ ንስጣችሁ ስትላቸው አይ ምግብ የምግብ ችግር የለንም የሰላም ችግር ነው እናንተን ሰላም ለማግኘት ነው እንጂ ምግብ አያስፈልገንም እንጂ የኛ አማራ ህዝብ ለህወሓት ልክ እንደ ልጁ እንደወንድሙ የነበረው እንክብካቤ እዚህ ካልሆነ በስተቀር ህወሓት ስለሆነች የኛ አይደለችም የሚል የለም መቼ በመጣች ነው ሲባል የነበር ህወሓት መቼ በመጣች በቋንቋ ባይረዳዳም በጸባይ ይረዳዳል ትንሽ ትርጉም ያለን ሰዎችም እንተረጉማለን ባይተረጎምም ስለ ቋንቋ ችግር የለም ልብ በልብ የተማመነና የተገናኘ ስለሆነ በቃ ጓዶች እዛለው እና ምግብ ሲሰጡ ጓደኞቻችን ትተን አንበላ
በኔ እምነት የህወሓት አንዱ መለያ ነጥብ አርሶ አደሩን በዙሪያው ማሰባሰቡ አይደለም። የሌሎችም አድርገውታል። በእርግጥ በዙሪያው አርሶ አደሮችን አሰባስቧል። ነገር ግን በኔ እምነት ከዛ በላይ ሄዷል። አርሶ አደሩ ይሄ ድርጅት ከሌሎቹ ይሻላልና የያዘውን መንገድ ጨርቅ ያርግለት ይሳካለት ብሎ የሚመኝበት በተወሰነ ደረጃም በመንገዱ ላይ የሚኖሩትን እንቅፋቶች ለማስወገድ የሚንቀሳቀስበት ትግልም የአርሶ አደር ትግል ነው፣ የአርሶ አደር አብዮት ነው። ከዛም አልፎ አርሶ አደሩ የራሱን ህልውናና ሁለመና ከትግሉ መሳካት ጋር አንድና አንድ አድርጎ የሚያይበት ሁኔታ ሲፈጠር ያም የአርሶ አደር ተሳትፎ ነው። ነገር ግን ጥልቀቱ ይለያያል። የፍየል ወተት የትከሻው ያበጠል ያበጠበት የፍየል ወተት የትከሻው ያበጠል ያበጠበት አጠቃላይ የጸረ ደርግ ትግል የዲሞክራሲ ትግል በኢትዮጵያ አካሄድ በጣም ወሳኝ ጥያቄ ነበረ የሚል እምነት ነበረ ህወሓት። በኢትዮጵያ ከሌሎች በርካታ ሀገሮች በተለየ ሁኔታ አብዛኛው የኢትዮጵያ ህዝብ የጭቁን ብሔር ብሔረሰቦች ህዝብ ነው። ምናልባት ከሁለት ሶስተኛው በላይ ወይም ወደ 3/4 የሚጠጋ ይሆናል ነው። አብዛኛው የኢትዮጵያ ህዝብ በብሔር ጭቆና ስር ውስጥ ነበር። በእንደዚህ አይነት ሁኔታ ይሄ ጥያቄ ወደ ጎን ከተውከው ወይ እግረ መንገድ ዲሞክራሲ ሲሰፍን አጠቃላይ ለውጥ ሲመጣ ይፈታል ብለህ ከተውከው ሌሎች ሀገሮች ውስጥ ጭቁን ብሔር ብሔረሰቦች የሚባሉት አናሳ በሆነበት ሀገር ውስጥ እንዳለው አይነት አይደለም። ፖለቲካል ትርጉም ሀገር በሙሉ ነው የሚበጣበጠው የሚናጋው እና ይሄን ጥያቄ እንደ አንድ መሰረታዊ የዲሞክራሲ ጥያቄ በኢትዮጵያ ለአንድነትም ለአጠቃላይ ዲሞክራሲ መስፈንም እንውሰደው ነበር ልዩነቱ። ትክክለኛ መፍትሄ ካላስቀመጥን ደግሞ ዲሞክራሲው ራሱም አደጋ ላይ ሊወድቅ ይችላል። ለምን ህዝብ እንደ ህዝብ አፍነኸው የግለሰብ መብት ብቻ ከታወጀ እንደ ህዝብ ለሚያነሳው ጥያቄ ምንድነው መልስ? በቋንቋ ልናገር ሲልህ ታሪክን ባህልን እንዳዳበር ሲልህ እናንተ ካልጣመኝም ይሄን ችግር አልፈታችሁልኝም ወይ ፍቱልኝ ወይ እወጣለሁ ሲልህ ምንድነው የምታረገው? ጦርነት ነው የምታውጀው? ጭፍጨፋ ነው የምታካሄደው? በዚህ መንገድ ሰብአዊና ዲሞክራቲክ መብቶች ወደ መጋስ አታመራም ወይ? እንደ ህዝብ መብት ስትነፍገው እንደ ግለሰብ መብት እንስጠው ስትል ሁለቱም አብረው አይሄዱም። የግድ ሪሲፕሮካሊ ይጋጫል ሁለቱም። አንዱ መሰረታዊ ፕሪንሲፕል የነበረው መነሻ ላይ ይሄ ነበር። በሂደትም እየጠራ ያመጣ ትልቅ የልዩነት ነጥብ የነበረውም ይሄ ነበር። ደርግ ሰው በላ ስለሆነ ተህወሓታችን ሆነን በጣም ህወሓት የጭቁን ህዝብ በድሃ ጭቁን የተጨቆነ ህዝብ በፊውዳሎች የተጨቆነን ህዝብ እናወጣ ነው እኛ ሁሉን ማዕረ ነው የምናረግ ልክ ነው የምናረግ ስላለሽ ህወሓት በጣም ህዝብ ነው ይወደዳል። በጣም እኛም ትንሾች ሆነን ራሱ ስንዝር ነው ያቀፈው ማለት ነው። ስንዝር ያን ነገር አቅፈን ህወሓት ነው የምትጠቅመን ብለን በጣም ተህወሓት ነው የሆነ ታላላ የጭቁና ህወሓት እኮ የጭቁን ህዝብ እኮ ናት። ሰውን አንዱን ትንሽ አንዱን ትልቅ አታረግ። ህወሓት አንድም ናት። በቃ የህወሓት ዓላማ አንድም ናት። ይሄ እንዴት ይጠላል? ይሄን ዓላማስ እንዴት ይጠላል?
የደርግ ጨቋኝ አንዱን ታች ያረጋው አንዱን ይቀጠቅጠዋል አንዱን ይገለዋል በካራም ይቀዳል በካራም ያርዳል አንተማ የወንበዴ የህወሓት ተላላኪ ስለሆንክ ምን አባት ተብሎ በዱላ ይቀደዳል በዱላ ይመታ ነበር ይወል ተህወሓት ጋር የተባለ ማለት ተህወሓት አንተ ምስጢረኛ ነው የተባለ ሲመታ ነበር ደርግ ጨቋኝ ህወሓት ግን እስከ ዘላለም ወትኑርልን በቃ ነው አሁንም ህዝቡም እንደዛ ነው የሚለው እኔም በቃ ህወሓት ቀጥላ ዘላለማ አሁንም ቀጥላ ነው ያለች አሁንም እንደዛ ብላ ምንኖር ተሷ ጋር ነን እኛ በቃ ነው እኔና ሰው ሚስቴን ስንቅልት ታቀበል በመጣ ሰምስለ ከዚህ በየት በደላለ ማምሳት ሳያስፈልግኛል የግድ ጠመንጃ ህዝቡ ሙሰሉ ተባለ ተሰጠ ተቀብያለሁ እና አለኝ ከአምስት ጥይት ጋር ተቀብዬ እዚያ ባቄላው ስር ወጥቼዋለሁ ለዳውድ ልጅ አሳጥቶ ያረሰውን ምርት አሳጥቶ ሲያሰቃየው ከቆዳው ገፎ ላሉት ለሱ ሰራተኞች ክፍል የመንሸራሸሪያ የቡና ቤት መጠጫ ያልጋ መተኛ አርጎት ይኖር ነበር ግን ይሄን ያሳየን አምላክ ክብር መስጋና ይሁን እናንተ ከተፍ ያላችሁልን አሁንም እንደው እግዚአብሔር ብሎ የፀሐይ የሚያመሽልን ከሆነ ከናንተ ጋር እዚህ የመጣው ጀት ይመጣ ከዛ ነነፈለ በፍጹም ፀሐይ ነው ለፀሐይ ወደ ጨለማ እንገባለን እናንተው ጋር መሞት ብቻ ነው ያለን ሌላ ምናገረው ነገር ጭቆና ለማውረድ ለማተባበር አንተ የትግራይ ጀግና ደስ ይበልደስ ከበርቴና ፊውዳል በስሩ ሲፈልስ ከበርቴና ፊውዳል ጠላታችን ናቸው ከሁሉም አግብተን እንደድባቸው ትንኳይ ማይጠሪ ዳር ፍራፍራ ዳር ጎንደር ላይ ሊገባ ተጋዳይ ደፋር በአረር ከላሽን እያንፈረፈረ እናት ሀገራችን ኢትዮጵያ ደስ ይበልሽ ደስ መንግስቱ ኃይለ ማርያም የተባለ ጸባይ ሲፈልስልሽ በ1450 ሲበዘብዝሽ በጦርነት አውድማዎች ተደጋጋሚ ሽንፈት ሲደርሰው የነበረው ደርግ አሰቃቂ በደል ህዝቡ ላይ ያደርስ ነበር። የህወሓት ታጋዮች ከሌሎች ትግሉ ከተቀላቀሉ ኃይሎች ጋር ይህ ቀን ማብቂያው ይደርስ ዘንድ በከፍተኛ እልህና ወኔ ታግለዋል። በሀገሪቱ በተለያዩ አካባቢዎች ይኖሩ የነበሩት ህዝቦችም የትግሉ ዓላማ በመደገፍ ተቀላቅለዋል። ከኛም ወደዚህኛ የመጣ ነው እዚህ ውስጥ ያለ ነው። አሁንም በዚሁ ዓላማ በታዘዝንበት እየሰራነ አሁን እንኳን በዚሁ በታዘዝንበት መሰረት ያውቹ አቅማችን ደግሞ ያው ድርጅቱ ያውቃል። ህዝብ ሊልከኝ የቻለም ካለው ምሬትና ከደረሰበት ጭፍና ግፍና ጭቆና የፋሽስት ደርግ ያደረሰበትን ስቃይና መከራ ይቆቋሙልናል። ወያኔ ምናልባት እንዴት
ሌሎች ሰሜን ኢትዮጵያን ነጻ ስታወጣ እንዴት እኛን ጎጃም ወገኖቻቸውን ለምን አያወጡንም? ለምን አይረዱንም? የማይረዱበትስ ምክንያት ምንድነው? ሂዱና ጠይቁልን ብለው በነሐሴ 25 አካባቢ እንድንሻገርና በሰሜን ሸዋ በኩል ለናንተ ጥያቄ እንድናቀርብ ላከን። ህዝቡ ምሳኤል ተዘጋጃላችሁ የሚቀየር ምናምን ካለ ተቀየሩና ተዘጋጃላችሁ። አሁን እናንተ ትገቡ ነው ማለት ነው። ትንሽ ከፍ ላድርግ ወደ ቀኝ ወክል ያደርክ ከፍ ላድርግ። ወደ ቀኝ ነፍስ ነገር አሁን እናንተ ወግዳ አንተ እንዳትመታ አይዞህ እንዳይወርድ አይዞህ ተስተካከል ወደ ኋላ ህዝብ የሚወክለው አደረጃጀት በመፍጠርና በፖለቲካዊ ውሳኔ የላቀ ድርሻ እንዲኖረው በማድረግ ህወሓት ትልቅ ሚና ተጫውቷል። ወደዛ ስንሄድ በነገራችን ላይ ትግራይ ላይ የነበረው ህወሓት በሰላም ብቻ ይቀበለናል የሚል እምነት ይዘን አልሄድንም። ተከዜ ውስጥ እኔ ራሴ ያረኩትን ብነግር እነዚህን ጥራት ያለው ርዕዮተ ዓለም እና ፖለቲካ አመለካከት የሚያስይዙ መጻሕፍት ወደ ትግራይ ዘንድ ብንሻገርና ህወሓት ቢያገኝ መገደያችን ይሆናል ብለን እነዚህ መጻሕፍት ተከዜ ጎርጎድ ያለ ወንዝ ውስጥ አንዳንድ ቦታ ጎርጎድ ያለ ውሃ የሚተኛበት ታገኛለህ። እዛ ውስጥ ነው ጨመርኩት። እኔ ራሴ እየሰበሰብኩ ጨመርኩት። ሁለተኛ ማስታወሻ ደብተሮች አሉን ትንንሽ ትጥቃችን ጋር ምን ይዘው ይሄን ማስታወሻ ደብተር ለምሳሌ ነው ብነግርህ ህወሓትን የሚመለከት የተጻፉትን ነገሮች በሙሉ ቀድጄ አቃጥዬ ነው ወደ ትግራይ ተሻገርኩት። ህወሓት ይሄን ያነበበ ቀን ሊያስረኝ ነው ሊገለኝ ነው በሚል ከኢህአፓ ጋር ተዋግተዋል፣ ከኢዲዩ ጋር ተዋግተዋል፣ ከደርግ ጋር ተዋግተዋል። ያኔ ከኢኤልኤፍ ጋርም ጥሩ ግንኙነት የላቸውም። በኢትዮጵያ ጭቆናን ለማስወገድ በሚካሄደው ትግል አጋር የሚፈልጉበት ጊዜ ነው። ስለዚህ አጋር ልንሆነው የመጣነውን ኃይሎች በትልቅ ደስታ እኔ ተቀበሉን። እኔ ማስታወሰው ብዙ ነው። የህወሓት ጓዶች አጋእዝ ናት እኛን ያስተካከለችልን ደርግን ለመደምሰስ ማለት ነው። እኔ ጸረ ሽምቅ ነኝ። የህወሓት ክርብቶች አሉ። እኛ ከጸረ ሽምቆችና የህወሓት ክርብቶች ባንድ ነው የምንሄደው። ባንድ ስንሄድ ግን እዚህ ላይ ብታማርፋታ ወደ ቡርቃዋል የመሄጃ ደርግ መጣብን። ክርቢት በዛለች። እኛ በዚህ አለ በተለመደው መንገድ ግን አድርገን ተመልሷል ማለት ነው። ደርግ እዚህ ብታማርፋታ አረጋ። ከዛ በኋላ ከዚህ ተነስተን ወደዛ ስንሄድ ደርግን ለመደምሰስ የአንድና የመጨረሻ ጊዜ እኛ በአዴኖች ምንም ተአምር ምንም ስፒል ለማድረግ ጸረ ሽምቅ ነን። ክፍለ ሰራዊት ጋር አይደለም። ሁሉ ጊዜ ዋሻ ነው። ጸረ ሽምቅ የጫረ ሽምቅና የክርቢቶች ህወሓቶች ማለት መማረጫ ያለን ስናደርግ ግን አጋእዝ መጣለኛ ስፒል አውራራና አጋእዝ ወልዲያ ዶሮ ግብር ስፒል ለኛ አስተካክለው በአድኖች ወይም ኢሂዶኖች እንዳይጎዱ ኢሂደን ጓዶች ትንሾች ስለሆነ እንዳይጎዱ እኛ ወደፊት እንሄዳለን ብቻ አቅጣጫው አሳዩን እያሉ ከአንድ ቲም አንድ ሰው ከአንድ ቲም አንድ ሰው ተቀላቅለን ጭፍራ ገብተናል። ከየት ከዶሮ ግብር የተመታን ማለት ነው። ጭፍራ ገብተናል። ለምን ስፒል እነሱ ስላስተካከሉን እኛ ግን ኢሂዶኖች ቦታውም ስለምናቀው ከህወሓት ጋር ሆነን
ሄደናል። ማን ጋር? አጋኢዝ ጋር። አጋኢዝ ክፍለ ሰራዊት 11ኛ እና 12ኛ በታች ነው የነበሩ የነ ኃይለም ሰራዊት። እኛ ግን ጸረ ሽምቆች ግን ትንሽ ነን ኢህዴኖች ስንል ግን እዛ አውደ ውጊያ ስከፈት ኢህዴኖች ወደ ኋላ አስቀራቸው ነው የተባለ። ለምን? ትንሾች ነን። ትንሾች ስለሆነ እንድንሞት ህወሓት አትፈልግም። ለኛ ለኢህዴኖች ህወሓት እንድንሞት አትፈልግም። በዛ ጊዜ ግን ጭፍራ እስከ ባቲ እስከ አሎሎ ሱሉላ እስከ ኮምበልሻ እስከ ከምሴ አብረን ሄደን እስከ ካራቆር። ከዛ በኋላ ኢህዴኖች ወደ ኋላ ተመልሰዋል። ወዴት? ወደ ደሴ ስንመለስ ህወሓት ኢህዴን ጓዶች እንዳታስገባችሁ እንዳይጎዱ እንዳይመቱ እየተባለ ህወሓት እኛን ህወሓት እንደ ህፃን ልጅ ነው የምታየን፣ እንደ ህፃን ልጅ ነው የምታየን ማለት ነው። ለምን? የህወሓትና የኢህዴን ካነሳ ነው ማልቀስ ካልሆነ በስተቀር ምንም ዘግናኝ ነው በአሁኑ ሰዓት ነው። ኢህዴኖች ግን ከህወሓት ጋር በፍቅር በመዋደድ በመከባበር በመደጋገፍ ነው የነበረው። ላረና ያደጋ አመራር የድላችን ወሰና ነው። ቀኛ ህዝባዊ ስልጣን በድላችን እንመሰርታለን ያሸንፋል። ናማርዋ ኑማኛ አይደግ ችብችውጅ ናማርዋ ከለሙን ደርግ አነራን ይባችን ድል በመስራታችን ነው ታገለን እናሸንፋለን። ዲሞክራሲ መብቶችና ስርዓት አገኛ ኃይሎች በያድኩን ኃይል እንተመሰሳለን። የብሔሮችና የብሔረሰቦችም የራሳቸው ድልን በራሱ የመወሰን በያድኩን ዙሪያ ውይም ሆን እናረጋግጣለን። ህዝቡን በመለየትን ሌላ የበላይ ሆኖ ሌላ የበታች በማድረግ በፍጹም ስረ ህዝብና ስረ ዲሞክራሲ መብቶች መሆኑም ይህ ያደገ ኃይል ይመታል። ጉኞ ቤሮ ዱጀል መረባ ኪረ መረባ ኩስ ዲጂ ወልጆባ ጂበለም ከነገደ ታሙ በንክ በዲጂ ጉኞ ቤሮ ዱጀል መረባ ኪረ መረባ ኩስ ዲጂ ወልጆባ ጂበለም ከነገደ ለጋራ ዓላማ በጋራ የታገሉት እህት ድርጅቶች ታዲያ የህወሓት አርቆ ሐሳቢነትና ህዝባዊነትን ለመረዳት ጊዜ አልፈጀባቸውም። ለሌሎች ዴሞክራሲያዊ ድርጅቶች ትልቅ ትምህርት ሊሆን የሚችል ታሪካዊ ፍጻሜ በህወሓት መሪነት ስለመሰራቱ ድርጅቶቹ የመሰከሩለትና በዓላማውም የተፋለሙለት ነበር። ሰላምና ዲሞክራሲ ለማምጣት ሲሉ ክቡር ህይወታቸውን ለሰው ታጋዮችና ጭቁን ህዝቦች ዘላለማዊ ክብርና ሞገስ ይድረሳቸው። በደማቸውና በአጥንታቸው ነፃ ስለወጣን ምን ጊዜም አንረሳቸውምና የካቲት ድሎች ይለመልማሉ። ድል ለሰፊ ህዝብ። አመሰግናለሁ። ፋሽስቶችና ትምክህተኞች ትግሬ ገዳይን ባሻጋሪ ሲፎክሩና ሲያስፎክሩ በወሳኝ መልኩ በህዝብና በህዝብ ልጆች የተደመሰሱበት ህዝቡና ሰራዊቱ በደም የተጻፈ የተጋድሎ ታሪክ የፈጸመበት ታሪካዊ አምባ በመሆኑ፣ ሁለተኛ በዓላችን የኢትዮጵያ ህዝብ እንቅስቃሴ አካል የሆነው ሰፊው የትግራይ ህዝብ መሪ ድርጅት ህወሓት የትጥቅ ትግል የጀመረበት 17ኛ ዓመት ሲሆን
ህወሓት ደርግን ለመጣል በወሳኝ ሚና የተጫወተና አሁንም በህዝቦች መፈቃቀር ለሚገኝ ዲሞክራሲያዊ የህዝብ አንድነት የሚታገል ጠንካራ የህዝብ ክንድ በመሆኑ የካቲት 11ን ልንዘክራት የሚገባ ታሪካዊ ዕለት በመሆኗ ሶስተኛ አጣምረን የምናከብረው የካቲት 18 የባህር ዳር ከተማ ከፋሽስቶች ነፃ የወጣችበት አንደኛ ዓመት ሲሆን ይህ ዕለት ለባህር ዳር ህዝብ አይነተኛ ትርጉም ያለው ዕለት በመሆኑ በባህር ዳር ኢህዲን ኮሚቴ ስም እንኳን ለአንደኛ የነፃነት በዓል አበቃን እያልኩ ክቡር ጠቅላይ ሚኒስትር በዓሉን በሚመለከት ለባህር ዳር ህዝብ ንግግር እንዲያደርጉልን በባህር ዳር ኢህዲን ኮሚቴና በበዓሉ አዘጋጅ ኮሚቴ ስም በታላቅ ህዝባዊ አክብሮት እጠይቃለሁ። የስቃይና የመከራ አገዛዝ ከነበረው የጦርነት አበሳ ከተቆጠረበት ካለፈው የደርግና ኢሰፓ ስርዓት ወጥቶ ይህ ህዝብ ያለፉትን ደስታዎቹንም ሆነ ሐዘኖቹን ለረጅም ዓመታት በተጋድሎ የዘገባቸውን ወርቃማዎቹን ታሪኮቹን እንዲህ ሰላም በሰፈነበት ሁኔታ ተሰብስበው ለማክበር በመብቃቱ እንደገና እንኳን ለዚህ አበቃችሁ እላለሁ። ይመስለኝ ህወሓትን ባለፉት 40 ዓመታት ውስጥ ከሚለዩት ነገሮች እና ምናልባትም የኢትዮጵያ ህዝብ እና የኢትዮጵያ ቤታዊ ዴሞክራቲክ ድርጅቶች ብዙ የተማሩበት ትልቅ ሀብት የኢትዮጵያ ህዝብ ሀብት ነው የሚለውን የሚያረጋግጥ የሚመስለኝ የኢትዮጵያን ህዝብ ትግል ከአደጋ ያዳነ ድርጅት መሆኑ ነው። የተማሪው ንቅናቄ በየአካባቢው የተካሄደው የህዝቡ ትግል ብዙ አብዮተኞች ብዙ ኃይሎች መስዋዕትነት እንደከፈሉ ይታወቃል። በመሪ ድርጅት ማጣት ምክንያት እና በመሪ ድርጅቶች ድክመት ምክንያት ትግሉ በጥቅሉ አደጋ ላይ በወደቀበት ጊዜ ትክክለኛውን አብዮታዊ ዴሞክራሲያዊ እና ህዝባዊ ዓላማ ይዞ በተወሰነ አካባቢ በጽናት በመቀጠል ዛሬ ኢትዮጵያ ውስጥ ያለውን ህዳሴ ስናስብ ያንን ታሪካዊ ጊዜ እንድናስታውስና በትክክል በጽሞና እንድንመረምር የሚያደርግ የሚመስለኝ የኢትዮጵያን ህዝብ ትግል ከአደጋ የማዳን ሚናው ነው። በዓላማ ጽናትና በቆራጥነትም ኢህአዴግ ወታደራዊው የደርግ ስርዓት ከናካቴው በመደምሰስ ህዝቦች ተከባብረው በአንድነት የሚኖሩባት ኢትዮጵያን በዓለም እንድትታይ አድርጓል። ህዝቦች ባካሄዱት መራራና እልህ አስጨራሽ ትግልም በልማት በመድገም የኢትዮጵያ ከፍታ ለዓለም አሳይተዋል። ይህ የሆነው ደግሞ በኢህአዴግ ብቁ አመራርነትና የዓላማ ጽናት መሆኑን ብዙዎች ይስማሙበታል። ኢህአዴግ በተጓዘባቸው በርካታ ዓመታት በልማትና ዴሞክራሲ ከፍተኛ ለውጦች ተመዝግበዋል። በአመራር ሂደት የታዩትን ጉድለቶች እያረመ ከስህተቶች እየተማረ ራሱን ያበቃና በኢትዮጵያ ፖለቲካ ከፍተኛ ሥራ የሰራ ድርጅት ነው። ይህ ታምራዊው የትግል ጉዞ አሁን ላይ በተፈጠረው ያመለካከት ለውጥ ተቀልብሶ ኢህአዴግ ህጋዊ ባልሆነ መንገድ እንዲፈርስ ተደርጓል። የኢትዮጵያ ህዝቦች ሲያጣጥሙት የቆዩት የልማትና ዲሞክራሲ ጭላንጭል አሁን ላይ በከፍተኛ ውጥረትና የፖለቲካ ብልሽት እክል ገጥሞት ዜጎችን ተከባብረው የሚኖርባት ሀገር የመቀጠልና ያለመቀጠል ስጋት ተጋርጦባታል። ኢትዮጵያ በከፍተኛ ደረጃ ያደጉ ከሚገኙ ሀገራት ተርታ በቀዳሚነት ተሰልፋ ዓለም እንዳላጨበጨበላት ባለመረጋጋትና የኢኮኖሚ ማሽቆልቆል ዓለምን በተደጋጋሚ እያነሳት ይገኛል።
በጋራ የታገሉ ትግሮች ተለያይተው ለግጭትና ጥላቻ ተዳርገዋል። በአመራሮች ሽኩቻ ሳቢያ አንድ የነበሩት ህዝቦች ተለያይተው ለጉዳት ተዳርገዋል። አሁንም ኢትዮጵያውያን የጀመሩት የህዳሴና የልማት ጉዞ እንዲመለስ በእጅጉ ይሻሉ። ታግለን እንዳልታገልን፣ ለፍተን እንዳልለፋን፣ ቆስለን እንዳልቆሰልን፣ ሙተን እንዳልሞትን የሚያደርገን ሰላምን እንደ ውሃ አይጠማም። ሰላምን እንደ ረሃብ የጠማም ካልሆነ በስተቀር በእኛ በአማራ ህዝብ ላይ ሰላም ካልሆነ በስተቀር ሁከት አይፈልግም። ሁከት አንፈልግም። እንደኛ በስቃላዎች በየቤታችን በየደጃፋችን አለ። ህወሓት ነው ያሳደገሽ እውነተኛውንም ነው የምነግርሽ ማለት ነው። በዚህስ አንዲትን ጥይት እንደዚህ አትንኳኳ ማካታ ጠቅላላ ነገር አንዲት ጥይት በራሷ ማለት አንዲት ራሷ አያሳልፈውም። ህዝቡ ሰዓካቶ እንዲያው በዚህ እንዴት ብሎ ሊመጣ ስለሚያውቅ ነው። ስለሚያውቅ ቀድሞ ይዙት ተብሏል። የህዝብ ከህወሓት ጋር ነው ያለ። የህወሓት ቤተሰብ የታት ወንድም ነው እህት ነው እየተባለ በላይ ደርግ እየጨፈጨፈ የነበረ ህዝብ እኮ ነው። አቁማዳ ለዋሬ ይባላል። አንዳንድ ግፈኞች አቁማዳውን ይቀዱታል ወደ ታች ወደ ቆላው ሲያመጣ ፍየል ተቀምጧል። ፍየል እየተቀማ ነው የሚታረዱ ያለ ግልጽ እኮ ነው የምናዋጋ ያለ። እነዚህ አካባቢ ያሉት ትግሮች ነው የሚባሉ በፖለቲካ ስናመጣውማ ግን አይቀበሉትም እነሱ የኛው ማለት ነው። አዎ ነገም ትግሮች ነን፣ አሁንም ትግሮች ነን። ነገም ትግሮች፣ አሁንም ትግሮች፣ ነገም አማራ፣ አሁንም አማራ። ግን ህላይ የተጠፉ ነው እንጂ በዱላ ነው የሚመቱ። ህላይ ወደ በየዳ የሚባል አገር ማለት ይሄ ቆላው ጨለምት ወረዳን ግን በቃ ትግራይ ነው የሚቆጠረው፣ ወደ ትግራይ ነው የሚቆጠረው። አሁንም እንዲያው መንግስታችን በቃ ዶክተር ገብረጽዮን ያቆምልን፣ ህዝቡን ትግራይም ያቆምልን። ዝሮ ህዝብ አማራ ህዝቡን እኛ ሌዎቹ ሳይሆን ህዝቡንም ያቆምልንና ተመካክሮ አንድ ነገር ማድረግ ጥሩ ነው የምለው ነው በቃ መጨረሻ